ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራና ኦሮሚያ ክልሎች የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። የፋኖ ኃይሎች በከፈቱት ውጊያ የብልጽግና የዞን አመራሩ መገደላቸውን የመረጃ ምንጮች ለኢትዮኒውስ አረጋግጠዋል። የአገዛዙ ጦር ኢታማዦር ሹም ብርሃኑ ጁላ በኩላቸው ፈተና በዝቶብናል ሲሉ አስታውቀዋል። በዝርዝር የምትሰሙት ቀዳሚ ጉዳይ ነው። የአማራ ፋኖ ብሔራዊ ንቅናቄ አገዛዙ አድርገዋሉ የሚለውን የምክር ጉባኤ አማራ ያልተወከለበትና የማይሳተፍበት መሆኑ ሊታወቅ ይገባል ሲል አስታወቀም። በጉባኤው ላይ በአማራ ስም የተገኙ በአማራ ላይ ይፋዊ ጦርነት ያወጀው ዘረፈጅ አገዛዝ የተቀበሉ የብልጽግና ወኪሎች ናቸው ሲል አፋብን አስታውቋል። አፋብን የብልጽግና አገዛዝ በምርጫ ድግስ ያላገኘውን ቅቡልነት በምክክር ስም ማግኘት አይችልም ብሏል። ዝርዝሩን ትሰሙታላችሁ። የዓለም ምግብ ፕሮግራም በአማራ በትግራይ በኦሮሚያና በሶማሌ ክልል ያለው ግጭት መፈናቀልና የአየር ንብረት ለውጥ እንዲሁም እያየለ የመጣው የኢኮኖሚ ጫና ምክንያት በሚሊዮኖች የሚቆጠሩ ሰዎች የምግብ እርዳታ ጠባቂ ሆነዋል አለም። 15 ሚሊዮን ኢትዮጵያን አስቸኳይ የምግብ እርዳታ ያስፈልጋቸዋል ያለው ድርጅቱም የኢትዮጵያ ኢኮኖሚ እድገት ወደ አስተማማኝ የዜጎች ጥቅም መቀየርም አልቻለም ብሏል። ድርጅቱ የብልጽግና አገዛዝ ጠቅላይ ሚኒስትር እርዳታ የሚቀበሉ ሰዎች የሉንም ካሉ በኋላ የወጣ ሪፖርትም ሆኗል። በዝርዝር እናየዋለን። አሜሪካ በኢራን ወደቦች ላይ ጣለችው እገዳ ለመጣስ የሞከረ መርከብን መምታቷን ስታስታወቅ፣ ሁቲዎች ደግሞ የሳውዲ ከተማን መጥተዋል። በሌላ በኩል ሳውዲ አረቢያ በአማጺ ቡድን ላይ የአየር ጥቃት ተፈጸም ጀምራለች። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራና ኦሮሚያ ክልሎች የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ የቀጠለ ሲሆን የፋኖ ኃይሎች በከፈቱት ውጊያ የብልጽግና የዞን አመራር መገደላቸውን የኢትዮኒውስ የመረጃ ምንጮች አረጋግጠዋል። በሌላ በኩል የአገዛዙ ጦር ኢታማዦር ሹም ብርሃኑ ጁላ ፈተና በዝቶብናል ሲሉ ተናግረዋል። የብልጽግና አገዛዝ በአማራ ክልል ደጋማ አካባቢዎች ከፍተኛ ቁጥር ያለው ሰራዊቱን አሰማርቶም ከፋኖ ኃይሎች ጋር የሚያደርገው ውጊያ ዛሬም በተለያዩ አካባቢዎች መቀጠሉ ነው የኢትዮኒውስ የመረጃ ምንጮች የተናገሩት። በተለይም በጎጃም የጮቄ ወረዳዎችና በሁሉ አምባሰል ቀጠና የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ይገኛል ተብሏል። የአገዛዙ ጦር በከባድ መሳሪያዎች ታግዞ የከፈተው ውጊያም የፋኖ ኃይሎች የማዘዣ ማዕከላትን ለመቆጣጠር ያለመ ቢሆንም ከዋናው መስመር ተስቦ ከገባ በኋላ ፋኖ ኃይሎች የደፈጣ ውጊያ ከፍተኛ ወታደራዊ ጉዳት እያስተናገደ ይገኛል ሲሉ የፋኖ የመረጃ ምንጮች ለኢትዮኒውስ ተናግሯል። በጎጃም ጮቄ ቀጠና የገባው የአገዛዙ ጦር ሰፊ ቀጠና ውስጥ መበተኑ ተከትለው ለፋኖ ኃይሎች የሽምቅ ማጥቃት ተጋላጭ ሆኗል ነው ያሉት የመረጃ ምንጮች። በተመሳሳይ በወሎ አምባሰል ቀጠናና ምዕራብ ወረዳዎች ውጊያ የከፈቱት የአገዛዙ ጦር 11ኛና ደቡብ እዞች ከፋኖ ኃይሎች ተከታታይ ጥቃት እየደረሰባቸው ይገኛል ሲሉ የአፋብን ምኒልክ እዝ ወታደራዊ አመራር ለኢትዮኒውስ ተናግሯል። አመራሩ አክለውም የአገዛዙ ጦር በከባድ መሳሪያዎች ተኩስ ሰላማዊ ሰዎችን እያሸበረ ይገኛል ሲሉ ነው የተናገሩት። የፋኖ ኃይሎችን ተለዋጭ ውጊያ ስልቶች መቋቋም ያልቻለው የአገዛዙ ጦር በዘፈቀደ ከባድ መሳሪያዎችን በመተኮስ ሰላማዊ ሰዎች ላይ ጉዳት አርሷል ያሉት የፋኖ ወታደራዊ አመራሩ ናቸው። በተመሳሳይም የፋኖ ኃይሎች በክልሉ ሸዋ ቀጠና በከፈቱት ውጊያ የአገዛዙ ኮማንዶ ጦር ላይ ከፍተኛ ጉዳት ማድረሳቸውን አፋብን ሸዋ ጠቅላይ ግዛት አሳምነው እዝ አስታውቋል። ሐምሌ 17 2018 ዓ.ም ጀምሮ በመንዝ ቀጠና እና በአራት አቅጣጫዎች ከተንቀሳቀሰው የአገዛዙ ጦር ጋር ከባድ ውጊያ መከፈቱን ያስታወቀው አፋብን በተለይም መዘዞ ዙሪያ ባሸናና ሞፈር ውሃ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ ቀጥሏል ሲል አስታውቋል። በተያያዘም ከጣርባበርና ከሰላ ድንጋይ በሞፈር ውሃ ጅረት ወደ መዘዞ የተሰማራው የአገዛዙ ጦር በፋኖ ኃይሎች ውጊያ ተከፍቶበት የሞትና የአካል ጉዳት ደርሶበታል ተብሏል። በሌላ በኩል በምስራቅ ወለጋና ሆሮ ጉዱሩ ዞኖች በአገዛዙ ጦርና ፋኖ ኃይሎች መካከል ለተከታታይ ቀናት ከባድ ውጊያ መቀጠሉ ነው የመረጃ ምንጮች የተናገሩት። በዚህ በምስራቅ ወለጋ ዞን ጊዳያና ወረዳና በሆሮ ጉዱሩ ወለጋ ዞን አቢ ደንጎሮ ወረዳ ቱሉ ጋና ከተማ ዙሪያ ለተከታታይ ቀናት በከባድ መሳሪያ የታገዘ ውጊያ መቀጠሉ ነው የኢትዮኒውስ የመረጃ ምንጮች የተናገሩት። በተጨማሪም በትላንትናው ዕለት ሐምሌ 17 2018 ዓ.ም የፋኖ ኃይሎች በተሽከርካሪ ጉዞ ላይ በነበረ የአገዛዙ ጦር አባላት ላይ በከፈቱት የደፈጣ ውጊያ በርካቶች መጎዳታቸውም ተሰምቷል።
በተመሳሳይም የፋኖ ኃይሎች በአንገር ጉትን ከተማ በከፈቱ ተኩስ አቶ ደቻሳ ገነት የተባሉ የምስራቅ ወለጋ ዞን ወጣቶችና ስፖርት ቢሮ ኃላፊ መገደላቸውን የመረጃ ምንጮች ነግረውናል። ይህ በእንዲህ እንዳለ የአገዛዙ ጦር ኤታማዦር ሹም ብርሃኑ ጁላ ፈተና በዝቶብናል ሲሉ ተደምጠዋል። ብርሃኑ ጁላ በዛሬው ዕለት ወታደራዊ መኮንኖችን ባስመረቁበት ወቅት ነው በታሪካዊ ጠላቶችና በውስጥ ባንዳዎች ፈተና በዛብን ሲሉ የተደመጡት። ጦራችን ፈተናዎችንና ሴራዎችን እያከሸፈ ይገኛል ያሉት የአገዛዙ ጦር ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለዚህ ሁሉ ፈተና የተጋለጥ ነው አመርቂ ልማት በማሳየታችን ነው ሲሉ አስገራሚ ምክንያት አቅርበዋል። ክቡራትና ክቡራን፣ ዛሬ በሀገራችን በከፍተኛ የልማትና የብልጽግና እንቅስቃሴ ላይ ሆና ዘርፈ ብዙ የሆነ ውጤት እያስመዘገበች በመገኘቷ ያንገበገባቸው ባዕዳን ያልፈበረኩ ሴራ፣ ደባና ግጭት የለም። ይህንን የባንዳ ሴራ፣ ደባና ግጭት ተሸክሞ የገዛ ወገኖቹን አገር የሚወጋ ባንዳና መንደርተኛ ኢትዮጵያን ለማንቀራወዝ ያደረገው ጥፋትና ያደረሰው ኢትዮጵያን ገድሎ ከመቅበር አይተናነስም። የአማራ ፋኖ ብሔራዊ ንቅናቄ አገዛዙ አድርገዋለሁ የሚለውን የምክር ጉባኤ አማራ ያልተወከለበትና የማይሳተፍበት መሆኑ ሊታወቅ ይገባል ሲል አስታወቀም። በጉባኤው ላይ በአማራ ስም የተገኙ በአማራ ላይ ይፋዊ ጦርነት ያወጀውን ዘረፈጅ አገዛዝ የተቀበሉ የብልጽግና ወኪሎች ናቸው ሲል ነው አፋብን ያስታወቀው። አፋብን የብልጽግና አገዛዝ በምርጫ ድግስ ያላገኘውን ቅቡልነት በምክክር ስም ማግኘት አይችልም ብሏል። የአማራ ፋኖ ብሔራዊ ንቅናቄ በዛሬው ዕለት ሐምሌ 18 2018 ዓ.ም ባወጣው መግለጫ በአብንና በአማራ ብልጽግና ስም ተለቃ በአገዛዙ የምክክር ጉባኤ ላይ አማራን ወክለን እንሳተፋለን ማለታቸው ተቀባይነት የለውና ተሳታፊዎቹም በአማራ ላይ ፋይ ጦርነት ያወጀውን ዘረፈጅ አገዛዝ የተቀበሉ የብልጽግና ወኪሎች ናቸው ሲል አስታውቋል። እነዚህ አካላት ለአማራ ሕዝብ መብትና ጥቅም ቅንጣት ታክል አስተዋጽኦ ማድረግ የማይችሉ በመሆናቸው ይህ የምክክር ጉባኤ የአማራ ሕዝብ ያልተወከለበትና የማይሳተፍበት መሆኑ በታሪፍ ፊት ተመዝግቧል ብሏል። አፋብን ለልዩነትና ለጦርነት ምክንያት በሆኑ አጀንዳዎች ላይ አካታች ብሔራዊ ውይይትና ምክክር ማድረግ በተመለከተ የኢትዮጵያ ሕዝብ ለዘመናት ሲያቀርበው የቆየ ጥያቄ ነው ብሏል። ሆኖም ግን በአገዛዙ ቁጥጥር ስር ለይስሙላ የሚደረግ የምክክር ጉባኤ ችግሮችና ቅራኔዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ አይኖረውም ሲል በመግለጫው አሳስቧል። አፋብን አክሎም የብልጽግና አገዛዝ በሕዝብ ላይ የተከፈተውን ጦርነት ለማቆም ምንም አይነት ፍላጎት ባላሳየበት ሁኔታ ውስጥ የሚደረግ የምክክር ድግስ በጀት ከማባከንና ለአገዛዙ ገጽታ ግንባታ ከመስራት ያለፈ ፋይዳ አይኖረውም ሲል ተቃውሟል። የብልጽግና አገዛዝ ወታደራዊ አገዛዝ ሲል የጠቀሰው አፋብን አገዛዙ ምርጫ ለማድረግ የሚያበቃ ሰላም ሁኔታ ሳይኖር ራሱ ተመራጭ፣ ራሱ ታዛቢ፣ ራሱ መራጭና አስመራጭ መሆን ትልቅ የፖለቲካና የዲሞክራሲ ክንውን በሆነው በምርጫ ሂደት ላይ መቀለዱ ዓለም አቀፍ ማህበረሰብ የመሰከረውና የታዘበው ሀቅ ነው ብሏል። በመሆኑም የብልጽግና አገዛዝ በምርጫ ያላገኘውን ቅቡልነት በይስሙላ ምክክር ለማግኘት ጥረት ላይ ነው ሲል መግለጫው ጠቅሷል። ሀቀኛ ብሔራዊ ምክክር መምራት የሚችል ኮሚሽን በኢትዮጵያ ውስጥ ባሉ ተፋላሚ ኃይሎች ይሁንታ የተሰጠው ሲቪክ ማህበራት ጨምሮ በሁሉም ኃይሎች ተሳትፎ የተቋቋመና ገለልተኛነቱ የተረጋገጠ መሆን ይገባል ያለው አፋብን የወቅቱ የብሔራዊ ምክክር ጉዳይ እመራለሁ የሚለው ኮሚሽን ከአገዛዙ በስተቀር በየትኛው የፖለቲካ ኃይል እውቅና ያልተሰጠው ከመሆኑ ባሻገር የብልጽግና በተለይም የጠቅላይ ሚኒስትሩ የግል ፍላጎት የብሔራዊ ምክክር ውጤት አድርጎ ይዞ ለመቅረብ የተዘጋጀ ሂደቱም የሚመራበትን አሰራር የሚወስን ህግ እንኳን እንዲወጣ ያላደረገ የጓዳ ወዳጆችና የፖለቲካ ደላሎች ስብስብ ነው ሲል አስታውቋል። ስለሆነም ገለልተኛ ባልሆኑ ተቋም የሚመራ ምክክር የብልጽግና ካሪዎች ውይይት እንጂ ብሔራዊ ምክክር አይሆንም፣ ለሀገሪቱም ችግር ዘላቂ ሰላም አያመጣም ነው ያለው አፋብን በመግለጫው። ላለፉት በርካታ ዓመታት ሀቀኛ ወኪል ሳይኖረው በመቅረቱ እጣ ፈንታው ሌሎች የፖለቲካ ኃይሎች ሲወስኑለት የቆየው የአማራ ህዝብ በዚህ የምክክር ጉባኤ ተመሳሳይ ሂደት ውስጥ ይገኛል ሲል ነው የአማራ ፋኖ ብሔራዊ ንቅናቄ ያስታወቀው። አፋብን አክሎም የአማራ ህዝብ ብቻ ሳይሆን ከብልጽግና አገዛዝ ጋር ይፋዊ ጦርነት ውስጥ ያሉ የፖለቲካ ኃይሎች ያገለ የምክክር ጉባኤ በመሆኑ ከአማራ ህዝብ ብቻ ሳይሆን ሌላው ኢትዮጵያውያን ቢሆን በዚህ ጉባኤ በትክክለኛ ወኪሎቹ አማካኝነት እየተሳተፈ ነው ብለን አናምንም ሲል በመግለጫው ጠቅሷል። በመሆኑም የአማራ ህዝብ ሆነ መላው ኢትዮጵያውያን ጸረ አገዛዝ ትግላችን አጠናክረው ሊቀጥሉ ይገባል ሲል አፋብን ጥሪ አቅርቧል። የዓለም ምግብ ፕሮግራም በአማራ፣ በትግራይ፣ በኦሮሚያ፣ በሶማሌ ክልል ያለው ግጭት፣ መፈናቀል፣ የአየር ንብረት ለውጥና እያየለ የመጣ የኢኮኖሚ ጫና ምክንያት በሚሊዮን የሚቆጠሩ ኢትዮጵያውያን አስቸኳይ የምግብ እርዳታ ጠያቂ ሆነው አላለም። 15 ሚሊዮን ኢትዮጵያውያን አስቸኳይ የምግብ እርዳታ ያስፈልጋቸዋል ያለው ድርጅቱ የብልጽግናው መሪ አብይ አህመድ በቅርብ ጊዜ እርዳታ የሚቀበል ዜጋ የለንም ማለታቸው ከተናገሩ ከሳምንታት በኋላ ነው። የዓለም ምግብ ፕሮግራም በርካታ ክልሎች የሚታየው የጸጥታ ችግር የሰዎችን የዕለት ተዕለት ህይወት ከማስተጓጉሉም በላይ የእርዳታ አቅርቦት ስርጭትን አስተጓጉሏል
አይሆንም ብሏል። ድርጅቱ ሰኔ ወር እንቅስቃሴዎችን ባካተቱ የሐምሌ 2026 የሀገር አቀፍ ሪፖርቱ የዓለም አቀፍ የገንዘብ ድርጅት ግምት በመጥቀስ የኢትዮጵያ ኢኮኖሚ ጠንካራ ሆኖ ቀጥሏል ባይ ነው። በዚሁ ትንበያ መሰረት በ2024/25 በጀት ዓመት የሀገሪቱ እውነተኛ የሀገር ውስጥ ጠቅላላ ምርት ወይም ሪል ጂዲፒ በ9.2 በመቶ አድጓል ያለው ይህ እድገት በመካከለኛ ጊዜም ተጠናክሮ ቀጥሏል ብሏል። ሆኖም ድርጅቱ የተገኘው ኢኮኖሚያዊ እድገት ወደ ተሻለ የሰብአዊ ሁኔታ አልተለወጠም ሲል አጽንኦት ሰጥቶ አሳስቧል። የተባበሩት መንግስታት ድርጅት የምግብ ኤጀንሲ እንደገለጸው እድገት ቢኖርም የሰብአዊ እርዳታ ፍላጎቱ አሁንም ከፍተኛ ሆኗል ነው ያለው። ለዚህ ዘላቂ የምግብ ዋስትና እጦት ምክንያት የሆኑት ግጭት፣ መፈናቀል፣ የኢኮኖሚ ጫናዎችና የአየር ንብረት ለውጥ መሆናቸውን የጠቀሰው ድርጅቱ በትግራይ ያለው ውጥረት እንዲሁም በአማራ በኦሮሚያና በሶማሌ ክልሎች ያለው የጦርነትና የጸጥታ ችግር የሰዎችን የዕለት ተዕለት ህይወት ከማስተጓጎሉም በላይ እርዳታ በወቅቱ እንዳይደርስ ጭምር እንቅፋት ሆኗል ብሏል። አገዛዙ ግን ጦርነቶችና ግጭቶችን ሆን ብሎ የማፋፍም ሲሆን እርዳታ ተቀባይ ዜጎች ቁጥርም ዜሮ ደርሷል ማለት ሪፖርት ያቀረበው ባለፉት ሳምንታት ነበር። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ከውጭ ስንዴ አናስገባም፣ እርዳታ የሚቀበሉም የሉም በማለት የሚርበው ጭምር የለም በማለት እሳቸውን ጨምሮ ሌሎች ካድሬዎች ከተናገሩ በኋላ ነው ዓለም አቀፍ ተቋማት አሁንም ቢሆን 15 ሚሊዮን እስከ 21 ሚሊዮን የሚሆኑ ኢትዮጵያን አስቸኳይ ምግብ እርዳታ ያስፈልጋቸዋል ያለው የረሃብ ቅድመ ማስጠንቀቂያ ሲስተም ኔትወርክ በጥር 2018 ባወጣው ሪፖርቱ ምንም እንኳን በአጠቃላይ እርዳታ ፍላጎት ላይ ቅናሽ ታይቷል ያለ ቢሆንም በ2018 ዓ.ም አጋማሽ ላይ ኢትዮጵያ ከፍተኛ አስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸው 5 የዓለማችን ሀገራት አንዷ ናት ብሏል። ሪፖርቱ በመላ ሀገሪቱ ከ15 ሚሊዮን በላይ ሰዎች የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው መሆኑን የገለጸ ሲሆን አብዛኛው ከፍተኛ ፍላጎት ያለው ደግሞ በትግራይና በአማራ ክልሎች የሚገኙ ተፈናቃዮች ዘንድና በግጭት በተጎዱ ማህበረሰቦች አካባቢ ነው ብሏል። ድርጅቱ ለዚህ ምክንያት ተደጋጋሚ ግጭቶች፣ ድርቅ፣ የዋጋ ንረት እንዲሁም የማህበራዊ ድጋፍ ፕሮግራሞች መስተጓጎል በጋራ የፈጠሩት ጫና ከባድ ነው ያለው። እንደ ዓለም ምግብ ፕሮግራም መረጃ የዜጎችን ፍናቅል ሰብአዊ ፍላጎት መጨመር ዋና ምክንያት ሆኗል። ኤጀንሲው በአሁኑ ወቅት ኢትዮጵያና በሱዳን እንዲሁም በደቡብ ሱዳን ከተከሰቱ ግጭቶች የሸሹት ጨምሮ 1.1 ሚሊዮን ስደተኞች ታስተናግዳለች ያለ ሲሆን 1.9 ሚሊዮን ሰዎች ደግሞ በአገር ውስጥ ተፈናቅለዋል ብሏል። በድንገት የሚከሰቱ የተፈጥሮ አደጋዎች በጎርፍና በድርቅ እንዲሁም በመካከለኛው ምስራቅ ከቀጠለው ግጭት ጋር በተያያዙ የማክሮ ኢኮኖሚ ጫናዎች ምክንያት የሰብአዊ እርዳታ ፍላጎቱ ጨምሯል ብሏል። በተጨማሪም ሪፖርቱ የቀጠናው ሰፊ ሁኔታዎች በኢትዮጵያ ምግብ ስርዓት ላይ ተጨማሪ ጫና እያሳደሩ ነው ብሏል። የነዳጅ እጥረት፣ የማዳበሪያ አቅርቦት መስተጓጎል፣ የምግብ ዋጋ እንዲንር በማድረጋቸው በመጪው እርሻ ወቅት ላይ ከፍተኛ ስጋት ፈጥሯል ነው ያለው። በተመሳሳይ የተመጣጠነ የምግብ እጥረት አሳሳቢ ደረጃ ላይ ይገኛል ያለው ድርጅቱ ይህም በሚሊዮን የሚቆጠሩ ህጻናት፣ ነፍሰ ጡሮችና የሚያጠቡ እናቶች እየጎዳ እንደሚገኝ ሪፖርቱ አመላክቷል። ሪፖርቱ ይህን ማሳሰቢያ ያስቀመጠው የብልጽግና አገዛዝና ተፋላሚ ኃይሎች ከፍተኛ የተባለውን ውጊያ እንዲሁም ቀጠናውን ይረብሻል የሚባለውን ጦርነት ለማስደረግ እየተዘጋጁ ባሉበት ጊዜ ነው። አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ለመጣስ የሞከረ መርከብን መምታቷ ስታስታወቅ፣ ሁቲዎች ደግሞ የሳውዲ ከተማን መቱ። በምላሹ ሪያድ በአማጺ ቡድን ላይ የአየር ጥቃት ፈጽሟን ይፋ አድርጋለች። የአሜሪካ ጦር ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለውን እገዳ በመጣስ በኦማን ባህረ ሰላጤ ሊጓዝ የሞከረ ነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ማስቆሙን እንዲሁም ማጥቃቱን አስታውቋል። አሜሪካ በዚህም ሐምሌ መጀመሪያ በድጋሚ የጉዞ እገዳ ከጣለች ወዲህ የንግድ መርከብ ላይ ጥቃት ስትፈጽም ይህ ለሁለተኛ ጊዜ ነው ይላል ቢቢሲ። አሁን የተመታው መርከብ ለ4 ጊዜ ያህል እገዳ በጣለበት የሆርሙዝ ወሽመጥ ለማለፍ መሞከሩን የአሜሪካ ማዕከላዊ ቃል አቀባይ ናቪ ካፒቴን ቲም ሃውኪንስ ለኤፍፒ ተናግረዋል። ቃል አቀባዩ የመርከቧ ሰራተኛ ቢያንስ 4 ጊዜ እገዳውን ጥሰው ለማለፍ ከሞከሩ በኋላ የነዳጅ ጫኝ መርከቡ እንዳይንቀሳቀስ አድርገዋል ብለዋል። የመርከቡ ሰራተኞች በተደጋጋሚ ማስጠንቀቂያ ተሰጧቸው ትዕዛዙን አላከበሩትም። በስፍራው የነበሩ የአሜሪካ ኃይሎች ወደ መርከቡ የሞተር ክፍል በመተኮስ መርከቡ እንዳይሰራ አድርገውታል ሲሉም አብራርተዋል። መርከቡ አሁን ላይ በኢራን እየተጓዘ አይደለም ሲሉም አክለዋል። ይህ ከመሆኑ አስቀድሞ የኦማን ልዑክ አባላት ስለ ሆርሙዝ ወሽመጥ ለመነጋገር በኢራን ዋና ከተማ ቴህራን መድረሳቸው የኢራን መንግስት የዜና ወኪል ኢርና ዘግቧል። ኦማን በወሽመጡ ደቡባዊ ክፍል የሚገኝ የባህር ዳርቻን ትቆጣጠራለች። አሜሪካና ኢራን ላለፉት 2 ሳምንታት ገደማ ተኩስ ሲለዋወጥ ቆይቷል። ሐሙስ ሌሊት አሜሪካ ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት ከፈጸመች በኋላ ቴህራን በመላው መካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ተቋማትና የጦር ሰፈሮችን አጥቅታለች። አርብ ምሽት በዋይት ሀውስ ከጋዜጠኞች ጋር የተገናኙት ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድሩ መቀጠሉን ቢገልጹም ተጨማሪ ጥቃቶች ለመፈጸም በግልጽ ዝተዋል። እያናገርናቸው ነው፣ ቁም ነገረኛ እየሆኑ ይመስላል፣ እንደማስበው እስካሁን ስናያቸው ከነበረው በበለጠ ከልባቸው እየተነጋገሩ ነው። ያ ማለት ግን ስምምነት ላይ እንደርሳለን ማለት አይደለም ነው ያሉት ትራምፕ። በሌላ በኩል የየመን ሁቲዎች በሳውዲ አረቢያ ላይ የባህር ጉዞ እገዳ መጣላቸውና የአገሪቱ መርከቦች ማጥቃታቸውን ተከትሎ
ሳውዲ በየመን የወደብ ከተማ ሆዴዳ እና በቅርብ ያለ ደሴት ላይ በሚገኙ የአማጽያኑ ቡድን ኢላማዎች ላይ የአየር ጥቃት ፈጽሟን ይፋ አድርጋለች። ሁቲዎቹ በሳውዲ አረቢያ ጂዛን ከተማ ለተፈጸመው የሚሳኤል ጥቃት ኃላፊነት ከወሰዱ በኋላ ደግሞ የሪያድ ባለስልጣናት በጂዛን አውራጃ የአደጋ ጊዜ ማስጠንቀቂያ ወጥተዋል። የሁቲዎቹ መገናኛ ብዙሃን የሆነው ኢንሳሩላህ ቅዳሜ ንጋት ላይ ባወጣው ዘገባ የየመን የሚሳኤል ጥቃት በሳውዲ ጂዛን ከተማ እሳት ማስነሳቱን ገልጿል። ከሁለቱ አካላት ተኩስ ልውውጥ በኋላ ደግሞ የሳውዲ ጠላት በሆዳዴ እና በካራማን ደሴት የሚገኙ የሲቪል ተቋማት ኢላማ አድርጓል ሲል ከሷል። እነዚህ ወንጀሎች ምላሽ ሳይሰጣቸው እንደማያልፉ እናረጋግጣለን ሲልም አክሏል። የሳውዲ ባለስልጣናት ስለ ጥቃቱ ልውውጥ ምላሽ አልሰጡም ያለው ቢቢሲ ሁቲዎቹ በዚህ ሳምንት ሳውዲ ላይ የባህር ጉዞ ማዕቀብ መጣላቸውን ካስታወቁ በኋላ ይህ እገዳ ጥሰዋል የተባሉ ሁለት የሀገሪቱ የነዳጅ ጫኝ መርከቦች መጥተዋል። ይህ የሁቲዎች ጥቃት በቀይ ባህር በኩል የሚደረግ የመርከብ ጉዞ ላይ አዲስ ስጋት የፈጠረ ሲሆን በዚህም የተነሳ የነዳጅ ዋጋ ከግንቦት ወር ወዲህ ለመጀመሪያ ጊዜ በበርሜል $100 በላይ ተሻግሯል። አረብ ከሰዓት ግን የነዳጅ ዋጋ መለኪያ ተደርጎ የሚቆጠረው ብሬንት ዋጋው $4 ቀንሶ $96 ገደማ መድረሱን የሮይተርስ ዘገባ ጠቁሟል። እንደ ሮይተርስ ዘገባ የዋጋ ቅናሹ የታየው ቻይና የተከራየቻቸው ሁለት ግዙፍ ነዳጅ ጫኝ መርከቦች በባብል ኤል መንደብ ወሽመጥ በኩል ማለፍ ከቻሉ በኋላ ነው ብሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።